ርብቃ መንገድ ላይ ስትሄድ ድንገት ሳቢላን ታያታለች። ሳቢላም ሳታስበው ዘወር ስትል ርብቃን ታያታለች። እናም ደስ በሚል ፈገግታ ፈገግ ብላ እየሳቀች ርብቃን አይሻግራ እያየቻት ነበረ። ያገታት ሰው ለማርኮ እየደወለለት ነበረ። ማርኮን ደውሎለት ከዚህ በኋላ ልጅቷን ወደ ቤተሰቦቿ እንደሚመልሳትና ከዚህ በኋላ ይችን ልጅ ማገት ሆነ ምንም ማድረግ ምንም አይነት ስራ እንደዚህ አይነት ስራ ከዚህ በኋላ እንደማይሰራ ለባርኮ ይነግረዋል። ባርኮትም እንዴት እንደዚህ ትለኛለህ? በቃ ልጅቷን ወስደህ ካስረከብካት ልጅህን አታገኛትም የሚል መልስ ነበር የመለሰለት። እባክህን በልጅ አታስፈራራኝ፣ በልጅ የማልደራደርባት ናት። እናም እባክህን ተወኝ። በቃ ይሄ ሰውዬ እንደሆነ ብሩን የሚሰጥ አይነት አይደለም። ስለዚህ ልጅቷም ከቀን ቀን አንጀቴን እየበላችኝ እያሳዘነችኝ ነው። እናም እች ልጅ ወደ ቤተሰቦቿ መመለስ አለባት። እናም ልጄን እንዳትነካት፣ ልጅን ከነካ ግን እገልሃለሁ ባርኮ በማለት ሲያስፈራራው እንግዳው ስመነኝ እች ልጅ ከመለስካት ወደ ቤተሰቦቿ ልጅህን እንደማታገኛት አሁኑኑ እወቀው። ልጅህ በእኔ ሰዎች ቁጥጥር ውስጥ ነው ያለችው በማለት ሲያስፈራራው የነበረው አማራጭ ሳቢላን መልሶ መውሰድ ነበረ። እናም ሳቢላ ርብቃና አሻግራ እያየቻት ስለነበረ ርብቃም ደንግጣ በመገረም እያየቻት ነበረ። ሁሉም ከተያዩ በኋላ ርብቃ ዶክተር ብላ ስትጣራ ሳቢላ ዶክተርም በጣም ደንግጣ ወደ ሳቢላ ጋር እየሮጠች ነበረ። ግን ድንገት ዘወር ብሎ ያየውን ማመን ሲያቅተው ይዟት ተሸክሟት እየሮጠ ይሄዳል። ዶክተሯም እንዴት ይዛ ትሮጣለህ በማለት እየተሮጠች ብትከተላቸውም እሱ ግን በወንድ ጉልበቱ እየሮጠ ውስጥ ለውስጥ ተሰውሮ ወደ ቤቱ ይዟት ይገባል። የፈለገችው ቦታ ድረስ ዙሪያውን መንገዶቹን ብትከተልም ልደርስበት አልቻለችም። ግራ ተጋብታ ርብቃም የሳቢላ ነገር ግራ ጋብቷታል። እናም የነበራት አማራጭ ልዩ ጋር በመደወል ልዩን ሳቢላን እንዳየቻትና ግን እንደተሰወረችባት ትነግራታለች። ሳቢላ የተሰወረችባት የሆነ ሰው ይዟት እንደሮጠ ነው እየነገረቻት። እና ታዲያ ምን እያደረግሽ ነው? አሁን የት ነሽ? በማለት ስጠይቃት እዛው አካባቢ ነኝ፣ እባክሽን ልዩ ምን ማድረግ እንዳለብኝ አላቅም ስትላት ጠብቂኝ እዛው እባክሽ ርብቃ በማለት ከየሮጠች ስትመጣ ማርዳም ተከትላት ትመጣለች። ማርዳና ልዩ አብረው ስለነበረ የልጇ ነገር አንገላቷታልና ልጇን ለማየት ለመቀበል እየሮጠች ስትመጣ ልቧን እስክተፋ ድረስ በመንገድ ትደርስባታለች። እጅግ ደንግጣ ርብቃ ቆማ ነበረ። ምክንያቱም ልጅቷን አሁን በአይኔ አይቻት እንዴት ተሰለበች የሚለው ነገር ግራ ጋብቷታል። እናም እነ ልዩም ከደረሱ በኋላ የታለች የት ናት በማለት ለሁለት በጥያቄ ሲያጣድፏት ዝም ብላ ከማዳመጥና ከማየት ውጪ ምንም መልስ አልነበራትም። እኮ እያናገርንሽ እኮ ነው የታለች የት ነው ያለችው የሚለው አሁን ሳበዛችሁት። እስኪ ዝም በሉና አንዴ ያዳምጡኝ። አዎ ልዩን አይቻት ነበረ ማለትም ሳቢላን አይቻት ነበረ፣ ግን የሆነ ሰው ነበረ። እናም ድንገት ሲያየኝ ጠርታኝ ሁሉ ነበረ። ዶክተር ብላ ጠርታኝ ፈገግ ብላ ነበረ። እኔም ወይ ብዬ ወደ እሷ ቀረብ ስል ነበረ አብሯት የነበረ ሰው ዞር ብሎ ሲያይ እኔ ወደ እሷ እየሄድኩ እንደሆነ ሲያቅ ተሸክሟት እየሮጠ ሄደው እዚህ ድረስ ተከተልኩትኝ፣ ግን ወዴት እንደተሰለበብኝ አላቅም፣ ይዟት ጠፋ፣ ተሰወረብኝ ስትላት በጣም ግራ የተጋባችው ቆይ ማርዳ ቆይ ልጅ የት ነች? እንዴት ነች? ተመልሶ ሲወስዳትስ ምን ብላ ይሆን? ደንግጣ ይሆን ወይ? ከስታለች ጠቁራለች ወይ የሚለውን ነገር ስደጋግም ርብቃ ግራ የተጋባች እርግጥ እናቷ ናት ብዬ ብጠራጠርም አሁን ግን ሞር እናት ነች ማለት ነው በማለት ቆይን የምለው አንቺ ሳቢላ እናት ነሽ እንዴ ማርዳ ነሽ ወይ በማለት ስጠይቃት ማርዳ ልዩን በማየት ግራ ተጋባች። ልዩና ማርዳ ተፋጠጡ። ቆይ ንገሪኝ፣ ለነገሩ ባለፈው እኮ ቤት የመጣሽ ጊዜ ሳይሽ እናቷ እንደሆንሽ አስታወስኩኝ። ልዩ ምንም አትደብቁኝ እባክሽን ርብቃ፣ ላቤ እንዳትናገሪ፣ በቃ አቤ ይሄን ነገር ማወቅ የለበትም ስትላት በፍጹም መናገር እንዳለባትና መደበቅ እንደሌለባቸው ትነግራታለች። ዲና ከማርኮ ጋር ስልኳን ይደውላታል። ማርኮ የደወለላት ምን ላይ ደረሰ የሚለውን ነገር አሁን ላይ የደረሱበትን ሊያበስራት ነበረ። እናም ስልኳን ለማንሳት ግራ ተገብታ እናም አቤን ከመኝታ ቤት መጣው አንድ ይሄን ስልክ ማናገር አለብኝ ብላ ዲና ከመኝታ ቤት ወጥታ ደረጃውን ወርዳ ከታች ስልክ እያወራች ነበር። ማርኮም ምን አዲስ ነገር አለ? ሁሉም ነገር እየተስተካከለ ነው የኔ ውድ
ያ የተረገመ እኮ ልጅቷን ይዟት እየመጣ ነበር ወደ ቤት ሲላት ቲና ትደነግጣለች። ምን እያልክ ነው? እንዴት እንደዚህ ትላለህ ባርኮ ስትለው አዎ አሁን ግን አታስቢ፣ እንዲመለስ አድርጌዋለሁ። ይዟት ተመልሷል ቦታው። ምንም እንዳታስቢ ዲና የኔ ቆንጆ፣ አሁን ሁሉ ነገር ተስተካክሏል። በምን አሳመንከው? በምን ያህል እርግጠኛ ነህ እንደማያመጣት ስትለው አይ እሱም እኮ ልጅ አለችውና የእሱ ልጅ በእኔ ሰዎች ውስጥ አስይዣታለሁኝ እና ይዘናታል ልጅቷን። ስለዚህ በስስት ብልቱ ገባሁበትና የቸው የእሱ ልጅ እንዳያስኩበት ሲያቅ መለሳት። ስለዚህ አታስቢ፣ አሁን ያጅል ይደውልለታል። ምን እንደሚያወራ አዳምጠሽ ደግሞ ትነግሪኛለሽ አንቺ ይልና ይነግራታል። ዲናም አታስብ፣ ምንም ችግር የለውም እና አሁን ዛሬ ግን ወደድሽም ጠላሽም አንድ ጥያቄ ጠይቅሻለሁ ሲላት ምንድነው? ጠይቀኝ የኔ ውድ፣ ምን ችግር አለ? ላንተ የምመልሰው ምንም የሚያቅተኝ ነገር የለም ስትለው እንደሱ ነው የሚባለው። ዛሬ ወደድሽም ጠላሽም አብረን ነው የምናድረው። ወይ ትመጫለሽ ወይ እመጣለሁ እዛ ቤት፣ ወይ እዛ ቤት እንድገባ ታደርገኛለሽ፣ አለበለዚያ ግን መተሽ ነው እኔ ጋር የምናድረው ሲላት ትደነግጥና ምን እያልክ ነው ማርኩ? እንዴት ወጥተሽ ድር ትለኛለህ? በዚህን ሰዓት እንዴት ነው ወጥቼ የማድረው? የማይመስል ነገር ለምን ታወራለህ? እያለች ስትናገር የባርኮን ስም ስትጠራ አብርሃም ድንገት ከመኝታ ቤቱ ወጥቶ ምን እያወራሽ ነው በማለት ደረጃውን ሲወርድ የማርኮን ስም ስትጠራ ይሰማታል። ቆይን የምልሽ ማርኮ ተፈቶ አንቺ ብቻ በስልክ ተደብቀሽ እያወራሽ ነው እንዴ በማለት ሲጠይቃት ተደነግጥና ዲናም አይ እንደዛ ማለት እኮ አይደለም አባቴ ተረጋጋ ስትለው አይ ምንም የሚያረጋጋ ነገር የለም። ለምንድን ነው የደበቅሽኝ የማርኮን መፈታት? እኔ ማርኮ በመፈታቱ ደስተኛ አይደለሁም እንዴ? ለምን ደበቅሽኝ ሲላት ያው ልጅቷ ስለጠፋችብህ አሁን የልጅ ሀዘን አለ ብዬ እኮ ነው። ምን ብዬ ይሄን ደስታ ብዬ ልንገር ብዬ ነው። የኔ ወንድም ነው ብዬ ነው። ምንም ችግር የለውም። ታዲያ ዛሬ ሰማህ እኮ ስትለው አይ ዲና የሆነ የደበቅሽኝ ነገር እንዳለ እየተሰማኝ ነው። አሁን ሁሉን ነገር ሚስጥር እያደረግሽው ነው። ስለዚህ ከሚስጥሩ ጀርባ የሆነ ነገር ይኖራል ማለት ነው። ምናልባት ከማርኮን ጀርባ ራሱ የሆነ ነገር ይኖራል እንጂ ያለ ምክንያት አልደበቅሽኝም ሲላት፣ ማርኮ ግን እሷን እያወራት ነበረ። ዛሬ እንደምታደር አብራው እየነገራት እያለ በመሀል ድምጽ ሲሰማ ስልኩን ይዘጋዋል። እሷና ዲናና አብርሃምም ካወሩና ከተጨቃጨቁ በኋላ ተመልሳ ትገባለች። ተመልሳ ከገባች በኋላ እንዲረጋጋ ብትጠይቀውም ማናገር አይፈልግም። እባክሽን ተኝ በቃ ዲና በማለት እሷን ይተዋታል። ርብቃ እዛ ጋር ግራ ተጋብታለች። እነ ልዩና ማርዳ እያፋጠጧት ነው። እናም አሁን ላይ ግን ርብቃ አብርሃም ሁሉንም ነገር ማወቅ እንዳለበት እየተሰማኝ ነው። ቆይ ማርዳን ለምን ተደበቅሽው? አብርሃም እኮ ላንቺ ሲል ስንት ፈተና፣ ስንት መከራ፣ ስንት ችግርን አልፏል። አንቺን ፍለጋ እኮ ብዙ ነገር ሆኗል። በአንቺ ፍቅር እኮ ብዙ ህመሞችን አስተናግዷል። ለምንድን ነው የደበቅሽው? እዚህ ተቀምጠሽ እንዴት አትነግሪውም ስትላት